ምክንያት የፈላለግሽ ግጥሚያውን እንዲያስተሸሽ አሁን ግን ደርሷል ቀኑ እግር ሊሰብረው ነው በቀሉ እንግዲህ እዛው እንገናኝ ሪንግ ላይ ሪንግ ሳይድ ነው የሚገኘው ይጠበጠባል አይደል የሴዶ ማርሻል አርትና የጆኒ ፋይት እንዲሁም አድዋ ፋይት ናይት መናፈቁን አጀንዳ መሆኑን ቀጥሏል በርካታ ማህበራዊ ሚዲያ ውስጥ የመረጃ የሚሰጡ ሰዎች ትልቁ ትኩረታቸውና ጉዳያቸው ሆኗል በተለይ ደግሞ ከትላንት ጀምሮ የአድዋ ፋይት ናይትን ሰዎች እንዲጠብቁና እንዲጓጉ የሚያደርገው ማስታወቂያ ከተነገረ በኋላ ምን ያህል የዚህ ውድድር አዘጋጆች ትኩረት አድርገው እየሰሩበት ዝግጅታቸውን የቴኳንዶ ስፖርትን ቦክስን በኢትዮጵያ ውስጥ እንዲያንሰራራ ለወጣቶች ትልቅ ተስፋ እንዲሆን ለሀገር ደግሞ መገለጫና መታወቂያ እንዲሆን ለማድረግ እያደረጉ ያሉ ጥረትን የሚያሳይ መሆኑ የበለጠ ውድድሩን እንዲናፈቅ አድርጎታል ያው ነሐሴ 21 የሚጠበቅ ቀን ነው በኢትዮጵያ ውስጥ ትልቅ ቀን ከተባሉት መካከል አንዱ ይሆናል ተብሎ ይጠበቃል እንግዲህ በአዲስ አበባ የአድዋ ሙዚየም መታሰቢያ አዳራሽ ውስጥ የሚከናወኑ ፋይቶች እጅግ ውበትና ድምቀት ለስፖርቱም እድገት ይሆናሉ ተብሎ ነው የሚታሰበው ከዛ በፊት ግን በርካታ መልእክቶ ያዘሉ ሐሳቦች ይንሸራሸራሉ ሴዶ ማርሻል አርት ብዙ መልእክቶችን እያስተላለፈ ነው በነገራችን ላይ ስለ ሴዶ ማርሻል አርት ብዙ ሰዎች ሐሳብ እየሰጡ ነው ከስነ ምግባሩ አንፃር ከአቅሙ ከችሎታው አንፃር ሐሳብ ይሰጣሉ እኛም በጭላሎ ቲዩብ የሴዶ ማርሻልን ማንነት የሚገልጽ ቪዲዮ ከዚህ በፊት እንሰራላችኋለን ብለናል ፕሮግራም አድርገናል በሱ ጉዳይ ላይ እንሰራለን በቴኳንዶ ስፖርት ውስጥ ያሳለፈውን ህይወት ከዚህ ከኤምኤምኤ ፋይት ጋር ተያይዞ ለውድድሩ ያለው ሞገስ በተለያዩ ሀገራት ሄዱ የሚለቃቸውን ቪዲዮዎች ከቅርብ ጊዜ ወዲህ ደግሞ በፋይት ውስጥ የሚሳተፉ ለወጣት ስፖርተኞች ያለውን አበርክቶ ናገዛ እንዲሁም ስነ ምግባሩን ጭምር ብዙዎች እያወደሱት ይገኛሉ ከዛ ባለፈ ደግሞ ከእምነቱ ጋርም ያነሱታል የእስልምና እምነት ተከታይ ነው ሴዶ ማርሻል አርት ብዙ ጊዜ አስተውላችሁ እንደሆነ ያኔ ምግብ እየበላም በሚሰራበት ሰዓት ቢስሚላህ እያለ የአምላኩን ስም እየጠራ ነው ቪዲዮ የሚለቀውና ስነ ምግባሩን የሃይማኖት መርሁን ጠብቆ ስራዎቹን የሚሰራ ስፖርትን የሚሰራ ነው መጀመሪያም እንደምታስታውሱት የኤምኤምኤ ፋይት ሃይማኖት አይፈቅድም ብሎ ያነሳው ነጥብ አለ እሱም የሚታወስ ነው ይሄ ቪዲዮ ደግሞ የብዙዎችን ልብና ትኩረት ስቧል ቆይ አበሻ አቅም ያለው ቅዋ ያለው ችሎታ ያለው አንድ አላህ ብቻ ነው እነንም እኔ አሁን ራሴ በጎማ በመታ በምን በመታ በብረት በመታ ምንም አቅም የለው የሰው ልጅ አቅም የለው አቅም ያለው አንድ አላህ ብቻ ነው ሙስሊሞች ደግሞ ይሄንን ጠንቅቃችሁ ታውቃላችሁ አቅማችሁ ገንዘባችሁ ንብረታችሁ ጠቅላላ የማን ነው የአላህ ነው ስለዚህ ገንዘብህን ቁም ነገር ስራበት ሰሞኑ ከጥር 7 እስከ ጥር 17 ልዩ የኡምራ ፓኬጅ ነፍሳችሁ የምታድሱበት ረመዳን የምትቀበሩበት ልዩ የኡምራ ፓኬጅ በሰፋ ቱርስ ኤንድ ትራቨል ተዘጋጅቶላችኋል ስለዚህ ሁላችሁም ተያይዘን እንሂድ እያላችሁ ነው ለአኺራ ስራ ህይወትህ በማይክሮ ሰከንድ ሊጠፋ ይችላል የሴዶ ማርሻል አርት ተጋጣሚ ጆኒም በቀላሉ የሚታይ አይደለም ብዙዎቹ ያው ጆኒን አቅም በማየት በኤምኤምኤ ፋይት ያለውን ብቃት በመረዳት ውድድሩን በቀላሉ ያሸንፋል የሚል ግምት አላቸው አንዳንዶች እያስያዙ ነው አይደል እንደውም ውድድሩ ከመደረጉ በፊት በሚሊዮን የሚቆጠሩ ብሮችን በማስያዝ ጆኒ ያሸንፋል እያሉ ምን ያህል እንደሚተማመኑበት ነው የሚገልጸው እንግዲህ ሴዶ ማርሻል አርት እና ሌሎችም የውድድሩ ተሳታፊዎች ሰሞኑን ችግኝ ተክለዋል አይደል በዛ ወቅት እንግዲህ ወጣቶችን አግኝተው ሁለቱም ለወጣቶች ምክር ለግሰዋል ሴዶ ማርሻል አርት ለአንድ ወጣት ችግኝ እየተከለ ስለ ሀገር ፍቅር ስለ ተስፋ ሀገርን ስለመውደድ ሲገልጽለት ነበር ጆኒ ደግሞ ወጣቶች ምን ትመክረናለህ እያሉ ከጆኒ ጋር ጉዞ ያረጋሉና ይመክራቸዋል ምን ማድረግ እንዳለብን እስቲ ንገረን እያሉ ምክር ሐሳብ ይጠይቁታል ህፃናቱ ጆኒ የመለሰው ምላሽ በጣም አስገራሚ ሆኗል እሱን ቪዲዮና መልእክት እስቲ በተከታይ ላስመልክታችሁ እኔ ምን ፈልገው እንዳንተ ጁጂትሱ ፋይተር ነው እንጂ አይማ አሪፍ ምክር ልስጣችሁ ለህይወታችሁ ሁሌ ሰክሰስፉል ትሆናላችሁ ምክር ወሰራችሁ ግዴታ እንደኔ መሆን የለባችሁ እንደ ሴዶ ብቻ እንዳትሆኑ እንደሱ አለንም እና ሰክሰስፉል ትሆናላችሁ አይሶር ተገ አስፋልት ላይ አልጭህም እንዳጅብ ሴዶ ማለት ነው you could give him 1 billion ብር he'll never be successful because 1 million ብር አካውንት ውስጥ ከታችሁ
ቁርጥ በእጁ አፍሶ ነው ኪሱ ውስጥ ከቶ ለበኋላ የሚያስቀምጠው። እስካረጋችሁት ዋን ፓርት ኦፍ ስፔስ ወደ ውስጥ ጎርጎት ያለ ነው። እሱ በልጅነቱ እናቱ ጥላው ነበር የሆነ ሰዓት ላይ ዝም ብላ ከበዳት በቃ አልቻለችም። ጆኒ እና ከሴዶ ጋር ተያይዞ ትልቁ የሚነሳው በተደጋጋሚ ያነሳነው ሙዚቃዎቹ ናቸው። አያጅቦ የሚለው የጆኒ፣ በቀለው የሚለው የሴዶ ማርሻል አርት። ከዚህ በፊት በርካታ ሰዎች በዜማ በግጥም እያዋዙ ውድድሩን የሚገልጽ ተፋላሚዎቹን የሚገልጽ ዜማዎች ሰርተዋል አይደል? እነዚህ ወጣቶች ደግሞ ተከታዩን አስደምጠዋል። አሁን በጉራጌኛ ቢት ነው። በጣም የሚገርም መልእክት አለው። እሱን በተከታይ ደግሞ እንከታተል። የጀሙ ጅብ ይላል ምክንያት እየፈላለግሽ ግጥሚያውን እንዲያስተሸሽ አሁን ግን ደርሷል ቀኑ እግር ሊሰብረው ነው በቀሉ። ምክንያት እየፈላለግሽ ግጥሚያውን እንዲያስተሸሽ አሁን ግን ደርሷል ቀኑ እግር ሊሰብረው ነው በቀሉ። እኛ ናፍቆናል ቀኑ ግጥሚያው ገብተን እንየው። እኛ ናፍቆናል ቀኑ ግጥሚያው ገብተን እንየው። ትኬቱን ግዙልና እኛ ጋር የለምና ትኬቱን ግዙልና እኛ ጋር የለምና። ሴዶ ሌላውየ ደርሷል ቀኑ ባዩ ያየ ሴዶ ሌላውየ ደርሷል ቀኑ ባዩ ያየ ጆኒ ሌላውየ ሴዶ ሰብሮት እንድናየ ጆኒ ሌላውየ ዜዶ ሰብሮት እንድናየ ጆኒ ሌላውየ ዜዶ ሌላውየ ጆኒ ሌላውየ ዜዶ ሌላውየ። ሴዶ ማርሻል አርት አሁንም በርካታ እንቅስቃሴዎች እየቀረጸ ይለቃል። እነሱም አስገራሚ አስደናቂ ሆነው ቀጥለዋል። አሁንም እስቲ ቀጣዩን ደግሞ ያገኘሁትን ላሳያችሁ። የኤምኤምኤ ፋይት ነሐሴ 21 ይጠበቃል። ጭላሎ ቲዩብ ነው። መረጃዎችን ከኛ ታገኛላችሁ። ሰብስክራይብ በማድረግ ቤተሰቡን